በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንጻ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንጻ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ራስን ሳትለውጥ ሀገር መለወጥ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተን ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛ መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ ጋር ሆኖ ወንጀል የሰራ ሰው ካለ ግን የኦነግ አባል መሆን ከወንጀል ነፃ የሚያደርግ ህገ መንግስት እስካሁን ስላልጸደቀ ይጠየቃል። ማንም ቢሆን ማለት ነው። ራሳቸውን እንደ ሚሊየን የሚያዩዋል። እነሱ ከሚጎዱ 100-200 ቢሞት ችግር እንደሌለው የሚያስቡ ሰዎች እኮ አሉ። ሰው ነው ብሎ ለሰው ክብር የሌለው ለብሔር ክብር ከየት ያመጣል? ለዚህ እኮ ነው ግለሰቦች አንነካም አይነት ፊሊንግ በውስጥም በውጭም ዴቨሎፕ እያደረጉ ያሉት። ግለሰብ ከሀገር በታች ነው። ግለሰብ ከብሔር በታች ነው። አጋጣሚው ኢትዮጵያ ውስጥ በጣም ወጣ ያለ ግለሰብም የለም። ይሄን ያክል ከአቭሬጁ ብዙ ሚዲያ ላይ ከመታየታችን በስተቀር ከአቭሬጅ ሰው የተለየ የትኛው ሳይንቲስት ነው አሁን ብቻውን እሱ እንቁ ሆኖ ሌላውን የሚያራክሰው? ትክክል አይደለም። ይሄ ማህበረሰቡን የሚያናጋ ነገር እንዳይሆን መደረግ አለበት። ከዚህ አንጻር ደግሞ የእናንተ ጉዳይ በጣም ኢምፖርታንት ይመስለኛል። ኢትዮጵያ ውስጥ እንደዚህ ትላልቅ ብሔሮች እንደ ትልቅነታቸው መጫወት አለባቸው። ሪስፖንሲብል ነን ማለት አለባቸው። አንድ ሰው ሲያበላሽ እሱን ሰው ብቻ ለይቶ መጠየቅ አለባቸው። 10ም አገኙ 20ም አገኙ እኛ ካሸነፍን አብረናችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን? በሰላማዊ ምርጫ። ወይ ተሸነፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ 100 ዓመት ቢታገል ማንም ሰው በክላሽ አያሸንፈን። 100 ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነ ኢትዮጵያን ብናበለጽግ ነው። ይሄ ስልጣን በምርጫ ነው የሰጣችሁን። በምርጫ ውሰዱት ስትፈልጉ። ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም። እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳን ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል፣ ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን አልፋለን። ምን ያገዳድለናል? እዚህ ትናንሽ ሀገሮች አጣበን ስናበቃ የገዛ ወገንህ በኔ ክልል አይምጣ ብሎ የሚያስብ ሰው ልንገርህ ያፈናቅላል። መቼም ግን አይለወጥም። ምክንያቱም እዚህ አልተፈታም ጭንቅላቱ። ሁለት ምሳሌ ልንገራችሁ። ዱባይ ዩናይትድ አረብ ኤሚሬት የሚባለው 1 ሚሊዮን ህዝብ ነው በቁጥር። በውስጡ ከ10 ሚሊዮን በላይ 11 የሚጠጉ ሚሊዮን ህዝቦች ከሌላ ሀገር የመጡ አሉ።
የሀገሬው ሰው 1 ሚሊዮን ነው። የውጩ ሰው ከ10 ሚሊዮን በላይ ነው። 10 እጥፍ ይበልጣቸዋል ከውጭ የመጣው ሰው። ይሄ ነዋሪው ነው። በየዓመቱ ግን 130 ሚሊዮን ህዝብ እየገባ ይወጣል። 1 ሚሊዮን ህዝብ 10 ሚሊዮን መሸከም ችሎ 130 ሚሊዮን እያስተናገደ ሳምንት 2 ሳምንት እያስተናገደ እየሸኘ እኛ እዚህ 10 እና 20 ኦሮሞ ወይም ትግራይ እዛ ተቀመጠ ብለን የምንገፋፋ ከሆን በቀላሉ ደንቆሮዎች ነን ማለት ነው። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል እድሜ ልኩን አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። አትጠራጠሩ፣ ብዙ ችግር እንፈታለን። ነገር በክላሽ ሳይሆን በምርጫ፣ ነገር በኃይል ሳይሆን በህግ ማስፈጸም። በህግ ካልሆነ በስተቀር ሁለት ኃይለኞች ሲደባደቡ ብዙ ሰዎች ይጎዳሉ። ዴሞክራሲን መንግስትም ተቃዋሚም ወጣትም አዛውንትም መለማመድ አለበት። በህግና በህግ ብቻ ወደ ስልጣን መምጣትን ሀገር ማስተዳደርን መለማመድ ያስፈልጋል። ሀገራችንን የሀገራችንን ጥቅም ህልውናችንን ሉዓላዊነታችንን መከላከል አለብን። we have to defend our interests። ለዚህ ደግሞ ተቋም ያስፈልገናል። አራተኛው ዲፕሎማሲ ነው። እርስ በርስም ከጎረቤትም ከሩቅም ዲፕሎማሲ ያስፈልጋል። ዲፕሎማሲ፣ ዲፌንስ፣ ዴሞክራሲ፣ ዴቨሎፕመንት፣ ዲያሎግ እነዚህን ከያዘ ወጣት፣ እነዚህን ከያዘ ፖለቲከኛ፣ እነዚህን ከያዘ ሀገር አትጠራጠሩ ብዙ ችግር እንፈታለን።